ለዛሬ የፍቅር እስረኞች ክፍል 3ን ይዤላችሁ መጥቻለሁ። ድራማው የሚጀምረው ዘይነብ ለጋዜጠኞች የኦዛን ፍቅረኛ መሆኗን ስትናገር ነው። ከዚያም ሲታራ ወስዳቸው ወደሚዘጋጁበት ቦታ ይሄዳሉ። እዚያም ዘይነብ ዕዳዋን እንድትከፍልላትም ሲታራን ትጠይቃለች። ሲታራ የምትፈልገውን ሁሉ እንደምታደርግላትም ቃል ትገባላታለች። ሲታራ ግን ኮንትራቱን ብቻ እንድትፈርምና ሌላውን ነገር እነሱ እንደሚጨርሱ ትነግራታለች። ዘይነብም ከእነሱ ጋር ወደ ቢሮ ሄዳ ውል ትፈርማለች። በዚያው ሰዓት ቤተሰቦቿ ስለ ዘይነብና ኦዛን የሚወራውን በቴሌቪዥን አይተው ወደ ቤት ተመልሷል። ዘይነብ ከታጨችበት የጋብቻ ድግስ ላይ በመጥፋቷ ምክንያት ለሐቂ መክፈል ያለባቸውን ዕዳ እንዴት እንደሚከፍሉ ግራ ገብቷቸዋል። ዘይነብ ወደ ቤት ስትመለስ ከአያቷ ጋር ትገናኛለች። አያቷም ከሲታራ መኪና ስትወርድ አይቷት ምን እየተፈጠረ እንደሆነ ሊረዳ ይሞክራል። ወደ ቤት ገብታ ለተፈጠረው ነገር ይቅርታ ትጠይቃለች። እሷና ኦዛን እንደሚዋደዱና ቪዲዮ የተለቀቀው በመካከላቸው በተፈጠረው አለመግባባት እንደሆነ ትነግራቸዋለች። ኦዚ በጣም ተቆጥቶ ሊገላት እንደሚችል በማሰብ ጥሏት ይወጣል። ቱርካን ብቻ ዘይነብ ለምን እንዲህ እንደምታደርግ ብትረዳም ሌላው ቤተሰብ ግን በድርጊቷ ተከፍቷል። በቢሮው ውስጥ ሚና ለሲታራም ሪፖርት ትሰጣታለች። በሪፖርቱም የዘይነብ ዘመድ የሆነችው ኔማ የሐቂ ልጅ ከሆነችው ሲባል ጋር ሮብ ዕለት ተገናኝተው እንደነበርና ብዙ ገንዘብ ያለበት ኤንቨሎፕ እንደተቀበለች በፎቶ መረጃ ትነግራታለች። ሲታራ በነማና በሲባል መካከል የተደረገውን ሴራ ተረድታ አንድ ነገርም ታቅዳለች። በሚቀጥለው ቀን ፈውዚም ስለ ዕዳው ጉዳይ ለመነጋገር ከሐቂ ጋር ይቀመጣል። ሐቂ ዕዳውን ለመተውም ዘይነብን ለአንድ ሌሊት ብቻ እንዲሰጠው ይጠይቋል። ፈውዚ ግን በዚህ ንግግር በጣም ተቆጥተው ሴት ልጆች እንዳሉትና በልጁ ላይ እንዲህ ያለ ነገር እንደማይፈቅድ ይነግረዋል። ዕዳውን በአጭር ጊዜ እንደሚመልስለት ነግሮት ይወጣል። ሐቂ ግን ዕዳውን ካልመለሰ እንደሚገለው ይዝታል። ሲታራም እቅዷን አዘጋጅታለች። ይህም ሲባል በእጇ ባለው ቪዲዮ በማስፈራራት ገንዘቡን በሰላም እንድሰጣቸው ማድረግ ነው። ያን ገንዘብ ለዘይነብ እንደሚሰጧትና በዚህም ምንም ወጪ ሳያወጡም የፈለጉትን እንደሚያሳኩ ታምናለች። እቅዳቸውንም ይተገብራሉ። ቪዲዮንም ለሲባል ይልካሉ። ሲባልም ይህን ያደረገችው ነዕማ እንደሆነች ብታስብም ነዕማ ግን ምንም እንደማታውቅም ትነግራታለች። ከጥቂት ቆይታ በኋላ መልእክተኛ መጥቶ ገንዘቡን ሲቀበል ሲባል በጣም ተበሳጭታ ትሰጣለች። በዚህ መሃል ቀድር ወደ ሐቂ ዘንድ ሄዶ በማንኛውም ስራ ላይ እየሰራ ዕዳውን መክፈል እንደሚፈልግ ይነግረዋል። ሐቂ ግን ከሬስቶራንቱ ውጭ እየጮኸ ይጣላል። በዚህ ሰዓትም ኦዛን ለዘይነብ ቤተሰቦች ገንዘብ ሊሰጥ ሲመጣ መኪናውን አቁሞም ቀድርን ይከላከልለታል። ሐቂም ኦዛንን እዚያው ያውቀዋል። ከጠቡ በኋላም ቀድርም ከኦዛን ጋር አብሮ ለመሄድ ፈቃደኛ አይሆንም። ልቤን ሰብረዋል ብሎ ጥሎት ይሄዳል። ኦዛን ወደ ዘይነብ ቤት ገብቶ ለቤተሰቡ ይቅርታ ይጠይቃል። መክፈል ያለባቸውን ዕዳም ይከፍልላቸዋል። ፎዚ በዚህ ተደስቶም እስከ ውጪ ድረስ ይሸኘዋል። ኦዛንና ዘይነብ በሶሻል ሚዲያ ላይ ስራቸውን ለመጀመር ፎቶ ይነሳሉ። በዚህ ሰዓት ሐቂ አንድ ሰው ይልካል። ፎዚም ለሐቂ ገንዘቡን ሰጥቶም ከነሱ እንዲርቅም ነግሮት ይሄዳል። ሐቂ የላከው ሰውም ኦዛንና ዘይነብ ጋር ደርሶ ኦዛንን በቢላዋ ይወጓል። ኦዛን ራሱን ስቶ ሲወድቅ ዘይነብ እርዳታ ፍለጋ ትጮኻለች። ቀድር ደርሶ ደሙን ለመከላከል ልብሱን አውልቆ ይጫንለታል። ፎዚ መጥቶ ወደ ሆስፒታል ይወስዱታል። ወደ ሆስፒታል በሚሄዱበት መንገድም ኦዛን ወንድሙን እንዲጠሩለት ዘይነብን ይለምናታል። ዘይነብ ወንድሙ ማን እንደሆነ ስላላወቀች ለሲታራ ትደውላለች። ሚና ለኦዛን ወንድም ለሳሊ ትደውላለች። ሳሊም በፍጥነት ወደ ሆስፒታል ሄዳል። ቤክ ወደ ቤት ስትመለስ ሰዎች መሬት ላይ ያሉ እንደማይተው ተሰብስበው ታገኛለች። ቀድር የት እንዳለ ይፈልጋሉ፣ ነገር ግን ተደብቆ ስለነበር አያገኙትም። በመጨረሻም ቀድር ልብሱ በደም ተለውሶ ሲወጣ ኦዛንን የመታው እሱ እንደሆነ ይሰጋሉ። ዘይነብና ፎዚም ሆስፒታል ይደርሳሉ። ሲታራ፣ ሚናና ሳሊም ይመጣሉ። ፖሊሶች መጀመሪያ ቀድርን ያነጋግሩታል። ከዚያም ሆስፒታል በመሄድ ዘይነብን ይጠይቋታል። ዘይነብም ኦዛንን ያስወጋው ሐቂ እንደሆነ ትናገራለች። ኦዛን ከቀዶ ጥገና ክፍል ወጥቶም ሕክምና ይደረግለታል። ሲታራም ዘይነብ ሌሊቱን ሙሉ ከሱ ጋር እንድታደር ትጠይቃታለች። ልብሷንም እንድትቀይር ትወስዳታለች። ማግስቱ ኦዛን ሲነቃ ዘይነብን አጠገቡ አግኝቷት በመገኘቷ ይገረማል። ስለ ሲታራም ይጠይቃል። ዘይነብም ለስራቸው ሲባል አብራው እንድታደርም ሲታራ እንደጠየቀቻትም ትነግረዋለች። የተወጋበትን የካሜራ ምስል ሲያይ በጣም ተበሳጭቶም ስልኩን ይወረውራል። ከዚያም ከዘይነብ ጋርም ከሆስፒታል ይወጣሉ። ጋዜጠኞችም ስለ ጤንነቱ ለመጠየቅ በዙሪያው ተሰብስበው ነበር። ከዘይነብ ጋር ሆነው በሳሊ መኪና ወደ ቤት ይመለሳሉ። የኦዛንና የዘይነብ ዜና በቴሌቪዥን ሁሉ መተላለፍ ይጀምራል። ፎዚ በዘይነብ ምክንያት በስራው ምርመራ ይከፈትበታል። በእነሱ ምክንያት ለሚገጥመው ችግር ሁሉም እሷንና አባቷን ቢገላቸው ይመርጥ ነበር። ኦዛን ቤት ሲደርስ ሳሊ ሊያናግሩ ይሞክራል። ነገር ግን ኦዛን አነጋገሩ በጣም ደረቅ ነበር። ሳሊ አንድ ነገር ሊነግረው ሲል ሲታራ መታ ኦዛንና ዘይነብ ወደ ውስጥ እንዲገቡ ትጠይቃለች። ኦዛንም ወንድሙን ሳይሰማው ይገባል። በሊፍት ሲወጡ ዘይነብ እሱን ለማስወገድ ትሞክራለች። ለምን እንደሆነም ሲጠይቃት መካከላቸው ያለው ነገር ስራ ብቻ ስለሆነም እሱን እንደማታየውና እንደማትሰማው እሱም እንደዚያው ማድረግ እንዳለበት ትነግረዋለች። ሁለቱም ወደ ኦዛን ቤት ሲገቡም በጣም የሚጣፍጥ የምግብ ሽታ ያሸታሉ። ድንገት የኦዛን እናትና እህቶቹ ሊጠይቁት ይወጣሉ። እሱም በእነሱ መገኘት በጣም ይገረማል። ሲታራ መታ ሰላም ትላቸዋለች።
ዘይነብንም ይዛ ለመሄድ ትነሳለች። የኦዛን እናት ዘይነብን በጣም ስለወደደቻት ልጇ ሆስፒታል እያለ ስላስታመመችውም እያመሰገነች ትስማታለች። ዘይነብና ሲታራም ከቤት ይወጣሉ። ዘይነብ ለሲታራም የኦዛን እናት እንዲተራና ደግ ሰው ትሆናለች ብላ ፈጽሞ እንዳልገመተች ትነግራታለች። ከቢሮም ከወጡ በኋላም ሳሊ ከቤተሰቦቹ ጋር ተደብቆ ለመቀመጥ ይሄዳል። ምክንያቱም የኦዛን ቤተሰቦች ተራ ሰዎች መሆናቸውን ማንም እንዲያውቅባቸው አይፈልጉም። ይህ በዝና ላይ ተጽዕኖ ይኖረዋል ብለው ያስባሉ። ዘይነብና ቀደር ወደ ቤት ሲመለሱ ሲባልና ታናሽ እህቷን ያገኟቸዋል። አባታቸው እንዲታሰር ምክንያት ስለሆናቸው ብላ ልትጣላቸው መጥታለች። በቤተሰቡ ፊትም ከነማ ጋር ትጣላለች። በዚህ መሃል ነማም በአፏ ትዘባርቃለች። አባቷን እያታለለች ያለችው እሷ እንደሆነችና 50,000 ሊሬውን ለብቻዋ እንደወሰደች ትናገራለች። ሲባል በሁኔታው ተረብሻ ትሄዳለች። ሁሉም ነማን እያዩ ይቆያሉ። እሷም ለሰራችው ነገር ይቅርታ ጠይቃ ወደ ቤት ትገባለች። ቀደር እውነተኛ መሆኑንና ሌባ እንዳልሆነ ስለታወቀለት በጣም ይደስታል። ወደ ኦዛን ስንመለስ ከቤተሰቦቹ ጋር ተቀምጠው በአስቸኳይ እንዲሉለት ይፈልጋል። እናቱን ስትረዳ ወንድሙን ብቻውን ስለተዉት ብዙ እንደማይቆዩና በሳሊ ቤት እንደሚቀመጡ ትነግረዋለች። በዚህ ጊዜ ሲታራም ከሴቶቹ ጋር ተቀምጣ ማግስቱ ለዘይነብና ለኦዛን የሚሆን የጋዜጣዊ መግለጫ እያዘጋጀች ነበር። ፎዚ በንዴት ቤት ውስጥ ያሉትን ነገሮች ይሰባብራል። ነማ በፍርሃትም ክፍሏ ውስጥ ትዘጋለች። እሱም በእሷ ግዴለሽነት ምክንያትም ቀድርን ሊገለውና ቤቱን ሊያፈርሰው እንደነበረ እየነገረ ይወቅሳታል። ከዚያም ወደ ቀድር ወርዶም ይቅርታ ይጠይቋል። ቀድርም ወዲያውኑ ይቅር ይለዋል። ፎዚ በጥፋተኝነት ስሜት ወደ ክፍሉ ይገባል። የኦዛን ቤተሰቦች ለመሄድ ሲዘጋጁም ኦዛን ሁለቱ እህቶችም እርስ በርስ ኦዛን አይወደንም፣ ከእሱ ጋር እንድናድርም አይፈልግም ሲባባሉ ይሰማቸዋል። በዚህ ጊዜ ሀሳቡን ቀይሮ ማግስቱ እንዲቆዩ ይፈቅድላቸዋል። እነሱም በጣም ይደሰታሉ። በማግስቱ ዘይነብ ለቃለ መጠይቅ ስትዘጋጅ ቦርሷንና ጃኬቷን ኦዛን ጋር እንደረሳቸው ታውቃለች። ሲመጣ ይዞላት እንዲመጣ ሜሴጅ ትልክለታለች። ነገር ግን ኦዛን ቀድር ለምን ሁልጊዜ ፊቱ እንደሚመጣ ለመጠየቅም እሱን ፍለጋ ወጥቶ ነበር። የኦዛን እናት ጃኬቱንና ቦርሳውን አግኝታ ዘይነብ ቤት እንዲያደርስ ለሳሊ ትሰጠዋለች። ሳሊ ቤት ሲደርስ ኢፔክ እናቷ በጠየቀቻት መሰረት በሩን ለመክፈት ትወጣለች። እሱንም ፊቷ ታገኘዋለች። ሁለቱም አይን ላይን ተፋጠው ይቆያሉ። ዘይነብም ከቀድር ጋር ቆማ ወደ ቤት እንዲመለስ ጠይቋለች። ቀደም ብላ ተመልሳ ማታም አብረው ቴሌቪዥን እንደሚያዩም ትነግረዋለች። እሱም ደስተኛ ሆኖ ወደ ቤት ይገባል። ኦዛን በመኪናው ሲያልፍ ቀድርን አይቶት ለምን እንደሚከታተለው ለመጠየቅ ይወርዳል። ቀድርም ቶሎ ስለዳነለት በጣም ደስተኛ ነበርም። ኦዛን ምክንያቱን ለማወቅ ይፈልጋል። ዘይነብም ከሩቅ አይታቸው ወዲያውኑ ትመጣለች። ከአባቷ ጋር ለምን እንደቆም ጠይቀዋለች። ኦዛን በሰማው ነገር ደንግጦ ይቀራል። ኢፔክ ሳሊን አድራሻውን እንዴት እንዳወቀ ትጠይቀዋለች። እሱ ከመናገሩ በፊትም ቱርካን ወጥታ ሰላም ትለዋለች። የዘይነብን ዕቃዎችም ይሰጣታል። ከዚያም ቱርካን ሁለቱንም ታስተዋውቃቸዋለች። እነሱም በድንጋጤ ውስጥ ሆነው ሳሊም ይቅርታ ጠይቆ ይሄዳል። ዘይነብም ከኦዛን ጋር ስታወራ ቀድር ልጄን እያሳፈርኳት ነው ብሎ አስበው ጥሏቸው ይሄዳል። ዘይነብም በእሱ እንደማታፍርና በዓለም ላይ ምርጥ አባት መሆኑን ነግራም ልታባብለው ትሞክራለች። ሳሊ ከቤት ወጥቶ ሳለ ኦዛን ያገኘዋል። ዘይነብም እስክትመለስ ድረስም እያወሩ ይቆያሉ። ከዚያም በሹፌር ፈንታ ሳሊ በመኪናው እንዲያደርሳቸው ኦዛን ይጠይቋል። መንገድ ላይ ዘይነብ ስለ አባቷ ሁኔታ ትነግራቸዋለች። ሳሊም በሁኔታው በጣም ያዝናል። ከሲታራ ጋር የነበሩ ሴቶች በመቆየታቸው ሰልችቷቸው ለመሄድ ይነሳሉ። መኪናቸው ተንቀሳቅሶ እንደሄደም ኦዛንና ዘይነብ ይደርሳሉ። ስለዘገዩም ይቅርታ ይጠይቃሉ። ዘይነብ የዘገየችበት ምክንያት ልትናገር ስትል ኦዛን ንግግሯን ያቋርጥና አባቷ እምቢ ብሎ ነው እሱን አሳምኜ እስካመጣት ነው የቆየ ነው ብሎ ያሻል። ሲታራም አንድ ነገር እየደበቁ እንደሆነ ጠርጥራ ትወጣለች። ዘይነብም ኦዛንን ለምን እንዲህ ያልክ ብላ አስጠይቀው አባትሽን በምታደርጊው ድራማ ውስጥ አታስገቢው፣ አባቷ የታመመ ምስኪን ልጅ ተብለሽም የሰዎችን ርኅራኄ ለማግኘትም አባትሽን መጠቀሚያ አታድርጊው ይላታል። ዘይነብ በዚህ ንግግሩ በጣም ተናዳ በጥፊ ትመታዋለች። ሲታራ በመካከላቸው ምን እየተፈጠረ እንደሆነ ለማወቅ ስትመጣ ዘይነብ በንዴትም ትታቸው ትወጣለች። ሳሊም ወደ ቢሮ ከመመለሷ በፊት ትንሽ እንዲንሸራሸር ይወስዳታል። ዘይነብ ስለተፈጠረው ነገር ስታወራም ሳሊ ሀሳቧን ይደግፋታል። ከዚያም ኦዛን እንዲህ ያለው አባቷን ከሲታራ ለማራቅ እንደሆነ ይነግራታል። ምክንያቱም ሲታራም የአባቷን ታሪክ ለራሷ ዝናና ጠንካራ ታሪክ ለመስራት ልትጠቀመው ስለምትችል ነው። ዘይነብም አሁን የገባችበት ዓለም በተንኮል የተሞላ ስለሆነ ለሁሉም ነገር ጥንቃቄ ማድረግ እንዳለባት ያስረዳታል። ዘይነብ ወደ ቢሮ ተመልሳ ለኢንስታግራም ገጿ የሚሆን የተለያዩ ልብሶችን የቀያየረች ትነሳለች። በዝኗም በጣም ደስተኛ ትሆናለች። ቀድርና አያቷ ደጋግሞ ቢደውሉላትም አታነሳላቸው። ወደ ቤት ስትመለስም አኩርፈው ታገኛቸዋለች። እስኪታረቁ ድረስም ስታባበላቸው ቆይታ በሚቀጥለው ጊዜ ወዲያውኑ እንደምታነሳላቸው ቃል ትገባለች። ዘይነብ ወደ ቢሮ ለመሄድ ስትዘጋጅ የፎሎወሮቿ ቁጥር 200,000 መድረሱን አይታ በጣም ትደሰታለች። በሌላ በኩል ነዕማም ከእናቷ ከፋጥማ ጋር ለመነጋገር ትሞክራለች።
እናቷ ግን ባደረገችው ነገርም አሁንም ተከፍታባታለች። ዘይነብ ሊወስዳት ወደ መጣው ኦዛን ትወርዳለች። ከመሄዳቸው በፊትም ትናንት ላደረገው ነገር ይቅርታ ይጠይቃታል። ዘይነብ በመንገድ ላይ ደስተኛ ስትሆንም እሱ ግን በተቃራኒው ነበር። ነማ እናቷን ለማስደሰት ስትሞክርም እናቷ ግን አሁንም እንዳኮረፈች ናት። ነማ ለአቂ ሚስት እንደሆን ያላደረጋችሁት እናንተ ናችሁ ስትልም እናቷ ደግሞ አቂ ሙሽራ እንደሚፈልግ በሰማው ጊዜ ያንቺን ፎቶና መረጃ ወዲያውኑ አቅርቤ ነበር፣ እሱ ግን ወጣት ሴት ነው የሚፈልገው ትላታለች። ነማ በዚህ ተከፍታ እያለቀሰች ወደ ክፍሏ ትገባለች። እናቷም ከቱርካን ጋር ወደ ገበያ ለመሄድ ትወጣለች። ፎዚ ሲመጣም እናቷን እያሾፈባት በንግግሩ ያበሳጫታል። እሷም ተናዳ ወደ መጋዘኑ ትወርዳለች። ቀድር ለዘይነብ ቢደውልላትም አታነሳም። አያቷ ከመጣ በኋላም ቀድር ስልኩን ይዞ ሳለ ከመጋዘኑ ውስጥ ከፍተኛ ድምፅ ይሰማል። ሲገባ ነማ ራሷን ለማጥፋት ስትሞክር ያገኛታል። እንዳትሞት በፍጥነት ያነሳታል። ሌሎችም ደርሰው ወደ ሆስፒታል ይወስዷታል። ማታ ዘይነብ ወደ ቤት ስትመለስ የሆነውን ነገር ትረዳለች። ቤተሰቦቿ እንደ ድሮም ግድ ስለማይላትም አዝነውባታል። ኦዛን ወደ ቤቱ ሲመለስ ቤተሰቦቹ በማለዳ ለመሄድ ሲዘጋጁ ያገኛቸዋል። እህቱ በስማም ሰዎች እንዳያዩዋቸው ተደብቀው በመቆየታቸውና የኦዛንን ፍቅረኛ እንኳን አንድም ቀን ስላላዩት በጣም አዝናለች። ይህም ኦዛን ለዘይነብ ደውሎ ቤተሰቦቹ ደስ እንዲላቸው ማግስቱም አብራቸው ቁርስ እንድትበላ እንዲጠይቅ ያደርጓል። ማግስቱም የኦዛን ቤተሰቦች ቁርስ እያዘጋጁ ሳለ ሲታራም ስለ ግብዣው ትሰማለች። በኦዛን ቀንታም ዘይነብ ወደ ቢሮ እንድትመጣ ትደውልላታለች። ዘይነብ ለስብሰባ ትወርዳለች። ነማ ደግሞ ከሕክምና ተመልሳ ለጭንቀት የሚሆን መድኃኒት እየወሰደች ቤት ትቆያለች። አያቷ ፋጥማ ልጇን ስላዳነላት ቀድርን ታመሰግናለች። ፎዚም ቀድርን አቅፎ ትልቅ ሰው ነው ይለዋል። ቀድር በመጨረሻም ትልቅ ሰው በመባሉ በጣም ይደሰታል። ሲታራም ለኦዛን ደውላ የበለጠ ታዋቂ እንድትሆን ትክክለኛ ስምንና ማንነትን መርሳት አለበት ትለዋለች። እሱም ታዋቂ ከሆነበት ጊዜ ጀምሮ ቤተሰቡን እንደጣላቸውና ግድ እንደማይሉትም ቁርሱንም እንደሚሰርዝ ይነግራታል። ይህን ሁሉም እህቱ ይስማ ከበሩ ጀርባ ሆና ትሰማለች። እያለቀሰችም ብትወርድም ለእናቷ ምንም አትናገርም። ከዚያም ኦዛን ወርዶ መሄድ እንዳለበት ይቅርታ ጠይቋቸው ይወጣል። ሳሌ ቤተሰቦቹን እንዲያስተናግድ ይነግሯል። ስብሰባው ላይም ሲደርስ ዘይነብና ሲታራም ያለሱ እንደጀመሩ አይቶ ይቆጣና ሳይገባ ጥሏቸው ይሄዳል። ወደ ቤቱ ሲመለስ ሳሊ የይስማን ቦርሳ ይዞ ያገኘዋል። ስለ በረራው ሲጠይቀውም ሳሊ ጉዞው ተሰርዟል፣ ይስማ ከደረጃ ላይ ወድቃለች፣ ከዚህ በኋላ በማይፈልጉበት ቦታ አይቀመጡም፣ አንተም ወደ ዝና ለመሄድ ይለዋል። ከዚያ በኋላም ዘይነብ ከኩባንያው ጋር ውል ትፈርማለች። የመጀመሪያውንም የስኬት መንገድም ትጀምራለች። ሲታራን ተሰናብታ ወደ ቤቷ ትሄዳለች። አያቷም ክራሩን አውጥቶ ሌሊቱን ሙሉ ሲጫወት ቤተሰቡ በሙሉ በዙሪያው ተሰብስበው በጣም ተደስቶ ያመሻሉ። ማግስቱም የዘይነብ አያት ብዙ ስጦታዎችን ይዞ ይመጣል። ዘይነብና ቤተሰቧም በእነዚህ ስጦታዎች በጣም ይደሰታሉ። ነገር ግን ሚና ስጦታዎቹን ለስራ ማስታወቂያ ብቻ የሚውሉ እንደሆኑና በኋላም ለባለቤቶቻቸው መመለስ እንዳለባቸው ትናገራለች። ዘይነብ ስጦታዎቹን ከቤተሰቧ መልሳ እንደምትወስድ ስትነግራቸው በጣም ታዝናለች። ከዚያም አስፈላጊ የሆኑትን የማስታወቂያ ፎቶዎችና ቪዲዮዎች መቅረጽ ትጀምራለች። ወደ ቢሮ ስትሄድም ኦዛን ያገኛትና በንግግሯ ይሳለቅባታል። ሚና ግን ዘይነብም አሁን በጣም ታዋቂ ብሎገር መሆኗን ትነግረውና ዘይነብም ወደ ሲታራ እንድትሄድ ትነግራታለች። በቀጠልም ኦዛን ሲታራ ሌላ አማራጭ ካገኘች አንተን ትጥላለች፣ ተጠንቀቅ ብላው ትሄዳለች። በዘይነብ ቤት ፎዚም ከስራው የተላከለትን መጥሪያ ለማየት በንዴት ይወጣል። ቱርካንም እሱ ሲመለስ ምን ሊፈጠር እንደሚችል አስቀድማ ተረድታለች። በሌላ በኩል ዘይነብም ስለ ስጦታዎቹም አያያዝ ከሲታራ ጋር ትነጋገራለች። ሲታራ ሽያጩ እንዲጨምርና ቢሮም ትርፋማ እንዲሆን ስጦታዎቹን በጥንቃቄ ይዛ ወደ ቤት እንድትመለስ ትነግራታለች። ዘይነብም ከሄደች በኋላም ኦዛን ከሲታራ ጋር ለመነጋገር ቢሞክርም በሩን ትዘጋበታለች። ፎዚ ከስራ በመባረሩም በከፍተኛ ንዴት ወደ ቤት ይመለሳል። ማንም ሊያስቆመው ባልቻለ ሁኔታ ስጦታዎቹን በሙሉ ይሰባብራቸዋል። ዘይነብ ወደ ቤት ስትመለስም እቃዎቹ ተሰባብረው ስታይ ደንግጣ ለሚና ትደውላለች። የሆነውን ሁሉ ትነግራታለች። ምን ማድረግ እንዳለባቸውም ግራ ገብቷቸው ሳለ ሲታራ ለዘይነብ ደውላ ወደ አንድ የተወሰነ አድራሻ እንድትመጣ ትነግራታለች። ኦዛን ሲታራን ለማግኘት ይፈልጋል። ሚና ሲታራ የት እንደሄደች ትነግረዋለች። እሱም ነገሩን ለማረጋገጥም ይከተላታል። ዘይነብና ሲታራ ወደ አዲሱ ቤት ይደርሳሉ። ኦዛንም እዚያው ይገኛል። ሲታራ ቤቱን ለዘይነብ ታሳያታለች። ይህ ቤት ሁልጊዜ እንደምትመኘው አዲሱ ቤቷ እንደሆነ ትነግራትና ቁልፉንም ትሰጣታለች። ዘይነብ በደስታ ልታበራ ትደርሳለች። ኦዛን ይህን ሁሉም ከውጭ ሆኖ እያየ በሆነው ነገር ማመን አቅቶታል። የዛሬው ክፍል ይህን ይመስላል። በቀጣይስ ምን ይፈጠር ይሆን?